በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። በክርስቶስ ክርስቲያን በወልድ ውሉድ የተሰኛችሁ የክርስቶስ ቤተሰቦች የእመቤታችን የቅድስት ድንግል ማርያም የቃል ኪዳን ልጆች እንዲሁም የቅዱሳን ሁሉ ወዳጆች በልዑል እግዚአብሔር ፍጹም ሰላም እንደምንቆያችሁ እንደምን አመሻችሁ። መመስገን የባህሪ ገንዘቡ የሆነ አምላካችን እግዚአብሔር ኃጢአታችንን በደላችንን ተመልክቶ እንደ ኃጢአታችን ብዛት እንደ ሰውነታችን ክፋት ሳይፈርድብን በምሕረትና በቸርነቱ ብዛት ይህችን ቀንና ሰዓት በእድሜያችን ጨምሮ በዚህ በቅድስናው ስፍራ ያገናኘን ያሰባሰበን ልዑል አምላካችን እግዚአብሔር ስሙ ለዘላለም የተመሰገነ ይሁን። እንደ አምላካችን እንደ እግዚአብሔር ቅዱስ ፈቃድ ድህነት በሕግ ሥራ ወይስ በእምነት በሚል ርዕስ መነሻነት እንማማራለን። ለዚህ የትምህርታችን ርዕስ መነሻ የምናደርገው ሐዋርያው ቅዱስ ጳውሎስ ወደ ሮሜ ሰዎች በጻፈው መልእክቱ በምዕራፍ 3 ቁጥር 20 ላይ የተናገረውን ቃል ነው። ቃሉም እንደዚህ ይላል፣ ይህም የሕግን ሥራ በመስራት ሥጋ የለበሰ ሁሉ በእርሱ ፊት ስለማይጸድቅ ነው፣ ኃጢአት በሕግ ይታወቃልና ይላል። ስለዚህ ቃል አምላካችን እግዚአብሔር ስሙ ለዘላለም የተመሰገነ ይሁን። ሐዋርያው ቅዱስ ጳውሎስ በዚህ አሁን በሰማነው መልእክቱ ላይ የሕግን ሥራ በመስራት ሥጋ የለበሰ ሁሉ በእርሱ ፊት ስለማይጸድቅ ነው በማለት የሕግን ሥራ በመስራት ሥጋ የለበሰ ሁሉ እንደማይጸድቅ ይናገራል። ቅዱስ ጳውሎስ በዚህ መልእክቱ ላይ ሥጋን የለበሰ ሁሉ የሕግን ሥራ በመስራት ስለማይጸድቅ ብሎ ሲናገር የሕግ ሥራ ብሎ የጠቀሰው የትኛውን የሕግ ሥራ ነው? የእግዚአብሔር ቤተሰቦች መጽሐፍ ቅዱስ ላይ የተጻፈውን ቃል አንድ ሰው በራሱ አረዳድ ዝም ብሎ የሚፈታው የሚተረጉመው ከሆነ ብዙ ስህተት ውስጥ ይወርቃል። አንዳንድ ወገኖቻችን ይህንን ቃል ከዚህ ከመጽሐፍ ቅዱስ ላይ በመጥቀስ 10ቱ ትእዛዛትን መጠበቅ እንደዚሁም መልካም ሥራ እሰራለሁ ብሎ ማለት አስፈላጊ አይደለም። ለሰው የሚያስፈልገው እምነት ብቻ ነው። ስለዚህም እኛ የምንጸድቀው በእምነት ነውና ኃጢአት ብንሰራም ካመንን በኋላ በኃጢአታችን አንጠየቅም የሚል የድፍረት አነጋገር የሚናገሩ አሉ። ከእንደዚህ አይነት ስህተት መጠበቅ ያስፈልጋልና አምላካችን እግዚአብሔር በቃሉ ሁላችንንም ከተሳሳተ አስተምሮ ይጠብቀን ዘንድ ቅዱስ ፈቃድ ይሆነልን። ቅዱስ ጳውሎስ የሕግ ሥራ ብሎ እየተናገረ ያለው በብሉይ ኪዳን ዘመን የነበሩ ሰዎች ማለትም አይሁድ ይፈጽሟቸው ይሰሯቸው የነበሩትን ሥራዎችን ነው። ቃሉ በመጀመሪያ የተነገረው ሕግ አለን፣ ሥርዓት አለን፣ የሙሴ ሕግ አለን፣ ልዩ ልዩ አይነት ሕግጋት አሉን ብለው ለሚመኩ ለአይሁድ ነው ይሄ ቃል የተነገረው። ከነዚህ ሕግጋት መካከል ለምሳሌ በሙሴ የተደነገጉትን ስንመለከት አንደኛ ግዝረትን መጥቀስ እንችላለን። ግዝረት በሕግ ከተደነገጉት ሥርዓታዊ ተግባራት መካከል አንዱ ነው። ሌላው ደግሞ ሰንበትን መጠበቅ፣ መባቻዎች፣ ሲበሉ ሲጠጡ ሲነኩ የሚያረክሱ ነገሮች ከነዚህ ነገሮች መንጻት፣ እነዚህን የመሳሰሉ ሕጎች አሏቸው። በብሉይ ኪዳን ዘመን አንድ ሰው ግዝረትን ስለተቀበለና ግዝረትን ስለፈጸመ በግዝረቱ ምክንያት የዘላለምን ሕይወት ማግኘት አልቻለም። በመሥዋዕተ ኦሪት የዘላለምን ሕይወት ማግኘት የቻለ ማንም የለም። ይህን ከነካ እርኩስ ነው የሚለውን በመጠበቅ ምክንያት ወደ ዘላለም ሕይወት የገባ ማንም የለም። እነዚህ ሕግጋት ሲሰጡ የተሰጡት ጥላ ሆነው ምሳሌ ሆነው በኋላ የሚመጣውን እንዲገልጹ ነውና ለሰው ልጆች
ፍጹም ድኅነትን የሚያሰጡ አልነበሩም። እንደሚታወቀው በብሉይ ኪዳን ዘመን ሕግ በመጠበቃቸው ጻድቃን ቅዱሳን የተባሉ ብዙ አበው አሉ። ለምሳሌ እነ አብርሃምን፣ እነ ይስሐቅን፣ እነ ያዕቆብን፣ እነ ሎጥን፣ እነ ኖህን እነዚህን የመሳሰሉትን ቅዱሳኑ መጥቀስ እንችላለን። ምንም እነዚህ ጻድቃን ቢባሉ የእግዚአብሔርን መንግሥት በዛን ዘመን ላይ ማግኘት አልቻሉም። አንድም እንኳን ከመካከላቸው ወደ ገነት መግባት የቻለ አልነበረም። ክርስቶስ ወደዚህ ዓለም መጥቶ ደሙን አፍሶ ስለኛ በመስቀል ላይ ሞቶ በሞቱ ሞታችንን አጥፍቶ ወደ ገነት እንድንገባ እስካደረገበት ጊዜ ድረስ ማንም ሰው ጽድቅን አግኝቶ በዛም በጽድቁ ደግሞ ገነት ተከፍቶለት የገባ ማንም አልነበረም። እነዚህ አይሁድ በእነዚህ ሕግጋት ይመካሉ፣ ክርስቶስን ግን አልተቀበሉም። የክርስቶስን ቃል አልሰሙም። እንደ ቃሉም ለመኖር ጥረት አላደረጉም። እንደ ራሳቸው ብቻ እየኖሩ በሚፈጽሟቸው በእነዚህ ሕግጋት ይመኩ የነበሩ ናቸው። ስለዚህ ቅዱስ ጳውሎስ እንደነዚህ ባሉ ሕግጋት የሚመኩትን ሰዎች እንዲህ ይላቸዋል በቆላስይስ መልእክቱ በምዕራፍ 2 ቁጥር 16 ላይ እንግዲህ በመብል ወይም በመጠጥ ወይም ስለ በዓል ወይም ስለ ወር መባቻ ወይም ስለ ሰንበት ማንም አይፍረድባችሁ፣ እነዚህ ሊመጡ ያሉት ነገሮች ጥላ ናቸውና አካሉ ግን ክርስቶስ ነው አለ። ስለዚህ እነዚህ አይሁድ አካሉ የተባለውን ክርስቶስን ትተው እነሱ የመዳኛ መንገድ ያደረጉት ለክርስቶስ ምሳሌ ወይም ጥላ የሆኑ ነገሮች ላይ ነበረ። ስለዚህ ማንም በእነዚህ ነገሮች አይፍረድባችሁ በማለት ይህንን መልእክት አስተላልፎላቸዋል። በገላትያ መልእክቱ በምዕራፍ 2 ቁጥር 16 ላይ፣ በምዕራፍ 3 ቁጥር 11 ላይ፣ በሮሜ መልእክቱ በምዕራፍ 3 ቁጥር 20 ላይ ርዕሳችን ላይ የተመለከትናቸውን ቃላትን ስንመለከት እነዚህ ቃላት ቀጥታ አይሁድን በተመለከተ የተነገሩና የሕግ ሥራ የተባሉትን ማለትም እነዚህን እንደ ግዝረት፣ እንደ መስዋዕተ ኦሪት እንደዚሁ ደግሞ ይህን የነካ ይህን ያደረገ እርኩስ ነው የሚሉትን ነገሮች የሚመለከቱ ሕግጋትን ነው የሚያስረዳው። ስለዚህ እናንተ ሰው የሚድነው የሚጸድቀው እንዲህ አይነቶችን የሕግ ሥራዎችን በመፈጸም አይደለም ብሎ በብሉይ ኪዳን ዘመን ለአዲስ ኪዳን ጥላ ስለሆኑት ነገሮች ይናገራል እንጂ ቅዱስ ጳውሎስ 10ቱ ትእዛዛተ ኦሪት ወይም ደግሞ ከኔ በቀር ሌላ አምላክ አታምልክ፣ የአምላክን ስም በከንቱ አትጥራ፣ ሰንበትን አክብር፣ እናትና አባትን አክብር፣ አትስረቅ፣ አትግደል፣ አታመንዝር፣ የባልንጀራን ቤት አትመኝ፣ ባልንጀራህን እንደራስህ አድርገህ ውደድ የሚሉት እነዚህ ትእዛዛት ተሽረዋል እያለ አይደለም። ሁለተኛው ሰውን የማይጠቅም የማያድን ሰው የማይድንበት ስራ ተብሎ የሚታወቅ አለ። ይህም ስራ ምንድነው? እምነት የሌለበት ስራ። አሁን በሐዲስ ኪዳን እምነት ብለን ስንናገር በእርሱ በጌታችን በመድኃኒታችን በኢየሱስ ክርስቶስ ማመንን ነው። አይሁድ በሕገ ኦሪት በመኖር 10ቱ ትእዛዛትን በመጠበቅ በመልካም ሕይወት የሚኖሩ አይሁድ ነበሩ። ምንም እንኳን በመልካም ሕይወት ቢኖሩ ክርስቶስን ግን አልተቀበሉትም። ስለዚህ ክርስቶስን ባለመቀበል ሕይወት ውስጥ ሆነው የሚሰሯቸው መልካም ስራዎች ለዘላለም ሕይወት የሚያበቁ ሊሆኑ ፈጽሞ አይችልም። ሌላ ደግሞ በቤተ አሕዛብ ያሉ መልካም የሆኑ ነገሮችን የሚያደርጉ ነገር ግን ክርስቲያን ያልሆኑ ሰዎች አሉ። እነዚህም ክርስቶስን እስካላመኑ ድረስ የሚሰሯቸው መልካም ስራዎች ለዘላለም ሕይወት የሚያበቋቸው አይደሉም። ያለ እምነት ወይም ደግሞ እምነት የሌለባቸው ስራዎች ተብሎ የሚጠሩ ክርስቶስን ከማመን ክርስቶስን ከመቀበል ውጪ የሚደረጉ መልካም የተባሉ ስራዎችን ያጠቃልላል። በዚህ ስራ ውስጥ ያሉ ሰዎች መልካም አድራጊዎች፣ ጥሩዎች፣ በጎዎች፣ መልካሞች ተብሎ ይጠራሉ እንጂ የዘላለም ሕይወት ያገኛሉ ተብለው አይነገርላቸውም። ለምሳሌ በሐዋርያት ሥራ በምዕራፍ 10 ላይ ስንመለከት
ስለ ቆርኔሌዎስ የምናገኘው ታሪክ አለ። ይህ ሰው እጅግ በጣም አጥብቆ ወደ ፈጣሪ ወደ እግዚአብሔር ይጸልይ ነበረ። እግዚአብሔርን የሚያመልክ እግዚአብሔርን የሚፈራ እጅግን ምጽዋትን የሚያደርግ ሰው ነበረ ይላል። ተመልከቱ፣ እግዚአብሔርን ያመልካል፣ እግዚአብሔርን ይፈራል፣ አጥብቆ ይጸልያል፣ እንደዚሁ ደግሞ ለሕዝብ ምጽዋትን ያደርጋል። በዚህ በመልካም ሕይወቱ የታወቀ ነው። ነገር ግን ገና ክርስቶስን አላመነም። ስለ ክርስቶስን ዕውቀቱም የለውም፣ እምነቱም የለውም። የእግዚአብሔር መልአክ ተገለጸለትና ጸሎት ልመና በእግዚአብሔር ፊት አረገ። አሁንም ልከ ጴጥሮስ ስምዖን የተባለ ጴጥሮስ እንዲህ ካለ ቦታ አለና አስጠራው ብሎ አለው ይላል። ቆርኔሌዎስ የጌታን መልአክ ተመለከተ። ልመናው ጸሎቱ ማድረጉ ተነገረለት። ግን ጴጥሮስ ያስፈልገዋል። ለምን መሰላችሁ? ለቆርኔሌዎስ ጴጥሮስ ያስፈልገው። ጴጥሮስ ክርስቶስ አለው። ክርስቶስን እንዲያስተምረው እንዲገልጥለት ያስፈልጋል። ከዛስ ጴጥሮስ ስለ ክርስቶስ ከነገረው በኋላ ቆርኔሌዎስ አምኖ ይጠመቃልና የመንፈስ ቅዱስን ጸጋ ያድርበታልና፣ ስለዚህ ጴጥሮስን አስጠራዋለሁ። ታሪኩን በሰፊው እዚህ የሐዋርያት ሥራ ምዕራፍ 10 ላይ ታገኙታላችሁ። ሰዎችን ላከ፣ ከጴጥሮስ ጋር ተገናኙ። ጴጥሮስን ራእይ ተመልክቶ ነበረ። ቆርኔሌዎስን እንዳይጸየፈው በዛ ራእይ መሰረት ከሰዎቹ ጋር ተገናኝቶ ቆርኔሌዎስ ወዳለበት ቦታ መጣ። ስለ ክርስቶስ ሰበከለት፣ አስተማረው። ቆርኔሌዎስም አመነ፣ ተጠመቀ፣ የእግዚአብሔርን ጸጋ አደረበት። ያ መጀመሪያ የነበረው መልካም ስራው ብቻውን የሚያጸድቀው የሚያድነው ቢሆን ኖሮ ስለ ክርስቶስ የሚሰብክለት የሚነግረው ቅዱስ ጴጥሮስ ባላስፈለገውም ነበረ። ነገር ግን ያለ ክርስቶስ የሚሰሩ የትኛዎቹ መልካም ስራዎች ለዘላለም ሕይወት የሚያበቁ ስላልሆኑ እግዚአብሔር አምላካችን ቅዱስ ጴጥሮስን ወደ ቆርኔሌዎስ በመላክ ወንጌል እንዲሰብክለትና እንዲያምን አድርጎታል። ስለዚህ ሰው የማይድንበት መልካም ስራ ተብሎ የሚታወቀው ያለ እምነት ማለትም ክርስቶስን ባለማመን ሕይወት የሚደረጉ ማናቸውም አይነት ስራዎች ናቸው። እነዚህ ወደ ዘላለም ሕይወት ሰውን ሊያስገቡ ስለማይችሉ ማንኛውም ሰው ያለ ክርስቶስ ሆኖ እነዚህ ነገሮችን ቢያደርግ ሕይወት አያገኝበትም። ሌላው ደግሞ ሰው ምንም መልካም ስራ ቢሰራ በጎ ነገርም ቢያደርግ ፍጹም መሆን የሚቻለው ማንም የለም። ማን ነው? እኔ ሳልሳሳት እኖራለሁ፣ ሳላጠፋ እኖራለሁ የሚል ሰው ማን ነው? ያለ እግዚአብሔር ቸርነት ያለ እግዚአብሔር ምሕረት መዳን የሚቻለው ማንም የለም። እስከ ልጠይቃችሁ፣ እግዚአብሔር እንደ ስራችሁ ልስጣችሁ ወይስ እንደ ቸርነቴ ቢላችሁ ምን ትላላችሁ? ይኸው ቤተክርስቲያን እየመጣችሁ ነው፣ ቃሉን እየሰማችሁ ነው፣ ትጾማላችሁ፣ ትጸልያላችሁ፣ ንስሐም ትገባላችሁ፣ ሥጋውና ደሙ ትቀበላላችሁ። ይህን ሁሉ አድርጋችሁ እንደ ቸርነቱ ላደርግልሽ ወይስ ደግሞ እንደ ስራሽና እንደ ስራ ልስጥ ቢለን መሳችን ምንድን ነው የሚሆነው? እንደ ቸርነቱ ነው። ምክንያቱም እኛ በእግዚአብሔር ፊት ፍጹማን መሆን የምንችል ስራ አይደለም። ያለ እርሱ ቸርነት ያለ እርሱ ምሕረት ምንም ልንደርስ ስለማንችል፣ ስለዚህ ቸርነቱ የግድ ያስፈልገናል። ስለዚህ የመዳናችንን ምስጢር ስንመለከት ቅዱስ ጳውሎስ በሮሜ መልእክቱ በምዕራፍ 3 ከቁጥር 24 እስከ 5 ላይ እንደዚህ ይላል። በኢየሱስ ክርስቶስ በሆነው ቤዛነት በኩል እንዲያው በጸጋው ይጸድቃሉ ይላል። አያችሁ፣ እንዲያው በጸጋው ይጸድቃሉ። ክርስቶስን ከማመናችን በፊት በኃጢአት ሕይወት ውስጥ እንኖራለን፣ በበደል ሕይወት ውስጥ እንኖራለን። ምንም ሕግን ጠበቅን ብንል በጎ ስራ ሰራን ብንል እኛ ደካሞች ነን፣ በብዙ ነገር ተሰነካክለናል። አሁን እኛን የደገፈን ያዳነን የክርስቶስ ቸርነት ነው። እንዲያው በጸጋው ይጸድቃሉ ማለት በቸርነቱ ማለት ነው። ጸጋ ማለት ያለ ዋጋ ያለ ብድራት የሚሰጥ ዋጋ ማለት ነው። ይሄን ካለ በኋላ ቅዱስ ጳውሎስ ምን ይላል? እርሱንም እግዚአብሔር በእምነት የሚገኝ በደሙም የሆነ ማስተስሪያ አድርጎ አቆመው። ይህም በፊት የተደረገውን ኃጢአት በእግዚአብሔር ችሎታ ስለመተው ጽድቅን ያሳይ ዘንድ ነው ይላል። ክርስቶስ ወደዚህ ዓለም መጥቶ ሰው በመሆኑ መጀመሪያም አዳም የሰራውን ኃጢአት በደል አጥፍቶለታል።
እኛም ስናምንና ወደሱ ስንመጣ ሥጋውና ደሙን ስንቀበል ኃጢአታችን ይደመስስልናል። ስለዚህም እርሱ ክርስቶስ ወደዚህ ዓለም የመጣው በደሙ ስርየትን ሊሰጠን ነው፣ ሕይወትን ሊሰጠን ነው። ይሄ ማለት ምን ማለት ነው? በደሙ ስርየት እናገኛለን ማለት መጀመሪያ ኃጢአተኞች ነን፣ በደለኞች ነን። ስለዚህ አሁን የክርስቶስ ጸጋ፣ የክርስቶስ ቸርነት አለ። በዚህ በክርስቶስ ቸርነት ሁላችንም እንድናለንና የእግዚአብሔር ችሮታ ነው። ይሄ የሰው አይደለም። የእኛን ኃጢአት ይቅር ማለት ቀላል ነገር አይደለም። እኛ ገና ጠላቶች ሳለን ነው እግዚአብሔር ለኛ ያለው ፍቅር የገለጸው፣ ክርስቶስ ስለኛ የሞተው። ስለዚህም እግዚአብሔር ለኛ ያለው ታላቅ ፍቅርን የገለጸበትን መንገድ ስናስብ ሰው ለሰው መልካም ነገርን ያደርግለታል ብንል ሰው ለወዳጁ መልካም ነገር ያደርግለታል። ማን ነው ለጠላቱ መልካም ነገርን የሚያደርግ? ማንም የለም። ክርስቶስ ግን ስለኛ የሞተው ገና እኛ ደካሞች ሳለን ኃጢአተኞች ሳለን ነውና ይሄ የማን ቸርነት ነው? የእርሱ የእግዚአብሔር ቸርነት ነው። ይህንን ነው ጸጋ እያለ የሚነግረን። ጸጋ ተብሎ ሲነገር ቸርነቱ ማለት ነው። ዛሬም እያንዳንዳችንን እየጠበቀን ያለው የእርሱ የአምላካችን የእግዚአብሔር ቸርነቱ ነው። ስለዚህ ማንም ሰው መልካም ነገር ሰራው አደረኩ ብሎ ቢል ያለ ኢየሱስ ክርስቶስ ሕይወት ማግኘት አይችልም እና በእርሱ ሳያምኑ መልካም ስራ ሰራን አደረግን የሚሉ ሰዎች ቢኖሩ ይሄ ጽድቅ ሊሆንላቸው አልቻለም። ምክንያቱም ሰው ደካማ ነውና በእግዚአብሔር ዘንድ ፍጹም መሆን የሚቻለው ስለሌለ። ቅዱስ ጳውሎስ ወደ ዕብራውያን በጻፈው መልእክቱ ምዕራፍ 9 ቁጥር 22 ላይ ምን ይላል? ደምም ሳይፈስ ስርየት የለም ይላል። በብሉይ ኪዳን ዘመን ይፈስ የነበረው ደም የእንስሳት ደም ነበረ። ያ ይፈስ የነበረ የእንስሳት ደም የዓለምን ኃጢአት አጥቦ ሰውን ነፃ ሊያወጣው ከእግዚአብሔር ጋር ሊያስታርቀው ወደ ገነትም ሊያስገባው ፈጽሞ አልቻለም። ስለዚህ መድኃኒታችን ኢየሱስ ክርስቶስ በመስቀል ላይ ሳይሰቀል ደሙን ሳያፈስ ስርየት የለም። ይህንን የገለጸልን መድኃኒታችን ኢየሱስ ክርስቶስ ሥጋዬ እውነተኛ መብል ነው፣ ደሜም እውነተኛ መጠጥ ነው። ሥጋዬን የበላ ደሜን የጠጣ የዘላለም ሕይወት አለው፣ እርሱ በእኔ ይኖራል፣ እኔም በእርሱ እኖራለሁ አለ። ስለዚህ ንስሐ ብንገባም የፈለገን መልካም ነገር ብናደርግ ንስሐ ገብተን የግዴታ እውነተኛ የሆነውን የክርስቶስን ሥጋና ደም በአማናዊቷ ቤተ ክርስቲያን መቀበል አለብን። ክርስቶስ ይህንን ያለን ዓርብ ዕለት ሊሰቀል ሐሙስ ዕለት ህብስቱን አነሳና ባረከና ሥጋዬ ነው ብሎ ሰጣቸው። ወይንም ደግሞ አነሳና ባረከና ለኃጢአት ስርየት የሚፈስ የሐዲስ ኪዳን ደሜ ነው እንካችሁ ጠጡ አለና ሰጣቸው። ቤተ ክርስቲያን ይህንን ከክርስቶስ ተቀበላለች። ስለዚህ እርሱ የዓለምን ሁሉ ኃጢአት የሚያስወግድ የእግዚአብሔር በግ የተባለ ኢየሱስ ክርስቶስ እንደ ብሉይ ኪዳኑ ካህን ለራሱ ኃጢአት መስዋዕትን ማቅረብ ሳያስፈልገው ለሕዝቡ ኃጢአት ራሱን አቀረበ። የሌላ የእንስሳን ደም ማቅረብ ሳያስፈልገው ራሱን መስዋዕት አደረገ። ራሱ መስዋዕት ነው። ራሱ መስዋዕት አቅራቢ ነው። ራሱ ከባህሪ አባቱ ከአብና ከባህሪ ሕይወቱ ከመንፈስ ቅዱስ ጋር መስዋዕት ተቀባይ ነው። እንዲያደርጎ ክርስቶስ እኛን ወደ ሕይወት መልሶናል። ስለዚህ ያለ ጌታችን ያለ ኢየሱስ ክርስቶስ ደም የፈለገው አይነት መልካም ሥራ ቅድስና ሆኖ የዘላለምን ሕይወት ሊያስገኝ ፈጽሞ አይችልም ማለት ነው። ስለዚህ ሁለተኛ ላይ የምናገኘው ሰው በሥራ የሚጸድቅ አይደለም ያለ እምነት ማለት ምንን ያስረዳናል? ያለ ኢየሱስ ክርስቶስ ያለ እምነት የሚሰሩ ሥራዎች ሕይወት የሚያስገኙ አይደሉም ማለትን ያስረዳል። ሌላኛው ሶስተኛው የማይጠቅም ሥራ የሚባለው የሰው ሥራ የሆኑ ሥራዎች አሉ። ይሄ የሰው ሥራ የሆነ ሥራዎች የሰው የሆኑ ሥራዎች የሚባሉት ሰዎች ያደርጓቸዋል። ሲታዩ መልካም ናቸው፣ ግን ምንም ጥቅም የላቸውም። እነዚህ ሥራዎች ለዝናና ለውዳሴ ከንቱ የሚደረጉ ሥራዎች ናቸው። ለምሳሌ ፈሪሳውያንን ስንመለከታቸው ፈሪሳውያን የሚያደርጓቸውን ሥራዎች በሙሉ ለሰው ታይታ ያደርጓቸዋል። በሚጸልዩበት ሰዓት
ሰዎች በሚበዙበት ቦታ ላይ ቆመው እንደዚሁ ሰዎች በሚተላለፉበት መስቀለኛ መንገድ ላይ ቆመው በምኩራብ ወይም በቤተ መቅደስ ሲጸልዩ በመካነ ጸሎት ቆመው መጸለይ ሲገባቸው በመካነ ተክሳስና በመካነ ትምህርት ቆመው እየጸለዩ ሰዎች ጸሎተኛ እንዲሏቸው ያደርጉ ነበረ። ሲጾሙም እንደዛው ፊታቸውን ያጠቁራሉ ሰው ጾመኛ እንዲላቸው። ምጽዋትን በሚሰጡበት ሰዓት ምጽዋት ሰጪ እንዲሏቸው ሰዎች መለከት ያስነፋሉ። ይሄን ያደርጋሉ። ይሄን የሚያደርጉት ውዳሴ ከንቱን ፈልገው ነው። ክርስቶስ እነዚህን ሁሉ ዘርዝሮ በማቴዎስ ወንጌል ምዕራፍ 6 ላይ ከገለጸ በኋላ እውነት እላችኋለሁ ዋጋቸውን አገኙ። ዋጋቸውን አገኙ ማለት ነው የፈለጉት ውዳሴ ከንቱን ነው፣ ዝናን ነው። ይሄን አገኙ። ነገር ግን ያኛው ዘላለማዊ ሕይወት ግን አጥተዋል፣ አላገኙም። ይሄ መልካም ስራቸው ለጊዜው በሰዎች ዘንድ ክብርን ዝናን ቢያስገኝላቸው የዘላለምን ሕይወት ግን ሊያስገኝላቸው ፈጽሞ አይችልም። ስለዚህ እናንተ እንደዚህ አትሁኑ። ስትጾሙ እንደ ግብዞች አትጠውልጉ፣ ስትጸልዩም እንደ ግብዞች አትሁኑ፣ እንደ አሕዛብም በከንቱ አትድገሙ። ምጽዋትም ስትሰጡ ሰዎች ይህንን እያላችሁ ምጽዋታችሁን በምትሰጡበት ሰዓት መለከት አታስነፉ፣ ይህን አታድርጉ ብሎ ጌታችን መድኃኒታችን ኢየሱስ ክርስቶስ አስተምሮናል። በአንድ ምሳሌያዊ ትምህርቱ ላይ ክርስቶስ እንዲህ ብሏል። በሉቃስ ወንጌል በምዕራፍ 18 ከቁጥር 9 ጀምሮ እስከ 14 ድረስ ሁለት ሰዎች ሊጸልዩ ወደ ቤተ መቅደስ መጡ። አንደኛው ፈሪሳዊ ነው፣ አንደኛው ደግሞ ቀራጭ ወይም ደግሞ ኃጢአተኛ ተብሎ የሚታወቅ ሰው ነው። ፈሪሳዊው ወደ ቤተ መቅደስ ገብቶ ሲጸልይ ምን አለ? እንደዚህ ኃጢአተኛ ሁሉ እንደ ሌሎችም ኃጢአተኞች አመንዝሮች ስላላደረከኝ አመሰግንሃለሁ፣ በሳምንት 2 ቀን እጾማለሁ፣ አስራቱን አወጣለሁ እያለ ጸለየ። ያኛው ቀራጭ ግን ወደ ቤተ መቅደስ ሊገባ እንኳን አልደፈረም። ስለዚህ እንባውን እያፈሰሰ ራሱን ዝቅ አድርጎ እያለቀሰ አቤቱ እኔን ኃጢአተኛውን ማረኝ፣ ይቅር በለኝ እያለ ደረቱን ይመታ ነበር አለ። ይሄ ምሳሌ ከተናገረ በኋላ ጌታ ምን አለ? ከዚህ ፈሪሳዊ ይልቅ ይህ ቀራጭ ሰው ጻድቅ ሆኖ ወደ ቤቱ ተመለሰ አለ። ተመልከቱ፣ ፈሪሳዊው ጾሟል፣ እጾማለሁ ብሎ ተናግሯል። አስራት አወጣለሁ ብሏል፣ አስራቱን አውጥቷል። ይህ ፈሪሳዊ እነዚህን መልካም ነገሮች ሁሉ ሰርቶ ጻድቅ ተብሏል ወይስ አልተባለም? አልተባለም። ለምንድን ነው ያልተባለው? የሰራቸው ስራዎች የጽድቅ ስራዎች ስላልነበሩ አይደለም። መጾሙ፣ መጸለዩ፣ አስራትን ማውጣቱ፣ ይህን የመሳሰለ ነገር ማድረጉ፣ ከኃጢአት መቆጠቡ መልካም ቢሆንም ነገር ግን እነዚህ ነገሮችን ሁሉ ለመመጻደቅ አደረጋቸው። ለውዳሴ ከንቱ ለግብዝነት አደረጋቸው። ስለዚህ የማይጠቅሙ ስራዎች ሆኑበት። ዛሬም በክርስትና ሕይወቱ ስንኖር ሰዎች እንዲያደንቁን፣ ሰዎች ከፍ ከፍ እንዲያደርጉን፣ እንዲያሞግሱን፣ እንዲወዱን ብለን ለታይታ የምናደርጋቸው ነገሮች አንዳቸውም ወደ እግዚአብሔር መንግሥት የሚያስገቡን አይሆንም። ትጾማላችሁ፣ ትጸልያላችሁ፣ ቤተ ክርስቲያን ትመጣላችሁ። የምትመጡት እግዚአብሔር እንዲያያችሁ ሆናችሁ ለእግዚአብሔር ተመችታችሁ ነው ወይስ ሰው ቤተ ክርስቲያን ትሄዳለች፣ ቤተ ክርስቲያን ይሄዳል፣ ትጾማለች፣ ትጸልያለች እንዲላችሁ አስባችሁ ነው? ይሄ ከሆነ ስህተት ነው። እንዲህ የሚያደርግ ሰው ምን ያደርጋል መሰላችሁ? ሰው ሲያየው እስከ 9 ሰዓት ይጾማል። ሰው ሳያየው ግን 4 ሰዓት ይበላል። ለሰው ታይታ ነዋ። ሰው ጾመኛ እንዲለው ነዋ። እንዲህ አይነት ህይወት አይደለም በእግዚአብሔር ዘንድ የሚፈለገው። ስንጾም፣ ስንጸልይ፣ ምጽዋት ስንሰጥ፣ ወደ ቤተ ክርስቲያን ስንመጣ፣ ማናቸውን መንፈሳዊ ተግባራትን ስናከናውን ሰው እንዲያየን ብለን ሳይሆን እግዚአብሔር እንዲያየን ብለን አስበን ስለ እግዚአብሔር ክብር ማድረግ ያስፈልገናል። ስለዚህ አሁን የማያድኑ ስራዎች ተብለው የሚነገርላቸው 3 ነገሮችን አንስተናል። አንደኛው አይሁድ እንጸድቅባቸዋለን ብለው የሚያስቧቸው ግዝረትን፣ መስዋዕተ ኦሪትን፣ እነዚህን የመሳሰሉ ሕግጋትን ይመለከታል ብለናል። ሁለተኛ ክርስቶስን ማመን የሌለባቸው ስራዎችን አንስተናል። ሶስተኛ ደግሞ
የራስ ብቻ ያለ መንፈስ ቅዱስ እርዳታ የሚደረጉ በራስ ጉልበት ለታይታ ለውዳሴ ከንቱ የሚደረጉ ስራዎች እንደማይጠቅሙ ተመልክተናል። አሁን የማጠቃለያ ትምህርታችን የምናደርገው በመንፈስ ቅዱስ ኃይል ሆነን በእምነት ሆነን ማድረግ የሚያስፈልገን ምንድነው? ምን ስራዎችን ለመፈጸም ያለብን የሚለውን አጠር አድርገን እንመልከት። ጌታችን መድኃኒታችን ኢየሱስ ክርስቶስ በወንጌል ላይ እየደጋገመ ፍሬ ስለማፍራት ጉዳይ ይነግረናል። በማቴዎስ ወንጌል በምዕራፍ 3 በዮሐንስ ወንጌል በምዕራፍ 15 እነዚህ በመሳሰሉ ምዕራፎች ላይ ስንመለከት ፍሬ የሚሉ ቃላቶች እናገኛለን። ለምሳሌ በዮሐንስ ወንጌል ምዕራፍ 15 ላይ ክርስቶስ ራሱን በወይን ግንድ እኛን በቅርንጫፎች መስሎ በተናገረው ላይ እኔ የወይን ግንድ ነኝ፣ እናንተ ደግሞ ቅርንጫፎች ናችሁ፣ በእኔ ያለውን ፍሬ የማያፈራውን ቅርንጫፍ አባቱ ያስወግደዋል አለ። አያችሁ፣ ፍሬ የማያፈራ ቅርንጫፍ አለ። ያ ቅርንጫፍ ፍሬ የማያፈራ ከሆነ ይወገዳል። ፍሬ የሚያፈራውን ግን አብስቶ ፍሬ እንዲያፈራ ያጠረዋል አለ። የእግዚአብሔር ቤተሰቦች እኛ በኢየሱስ ክርስቶስ ያመንነው በክርስቶስ ሆነን ፍሬ ለማፍራት እንጂ በክርስቶስ አምኛለሁ ብለን ብቻ ዝም ብለን እንድንቀመጥ አይደለም። እምነትን እኛ የምንቀበለው ከፍሬዎቹ ጋር ነው። በክርስትና ስንኖር ሰው የሚድነው በስራ ብቻ ነው ብለን አናስተምርም። ሰው የሚድነው በእምነት ብቻ ነው ብለንም አናስተምርም። ሁለቱ ትምህርቶች መጽሐፍ ቅዱሳዊ አይደሉም። ያዕቆብ በመልእክቱ ምዕራፍ 2 ከቁጥር 14 ጀምሮ እስከ 26 ድረስ የተናገረው ቃል በደንብ አስተውላችሁ አንብቡት። ሰው በእምነት ብቻ ሳይሆን በስራም እንዲጸድቅ ታያላችሁ ይላል። ከነፍስ የተለየ ሥጋ የሞተ እንደሆነ ሁሉ ከስራም የተለየም እምነት የሞተ ነው ይላል። ስለዚህ እምነታችን፣ ሃይማኖታችን በስራ መገለጽ አለበት። ሕግን መጠበቃችን በእምነት መጽናት አለበት። በእምነት ሕግን መሻር አንችልም። ስለዚህ በክርስቶስ የሚያምን ሰው እምነቱን ከምን ጋር ነው የሚቀበለው? ከፍሬዎቹ ጋር። ክርስቶስም ያለን ብትወዱኝ ትእዛዜን ጠብቁ ነውና ትእዛዙን ጠብቀን በአምልኮተ እግዚአብሔር ጸንተን ሃይማኖታችንን ምግባራችንን ከሃይማኖታችን ጋር አንድ አድርገን ይዘን አስተባብረን ለመንግስቱ የበቃ እንድንሆን አምላከ ቅዱሳን ሁላችንንም በቸርነቱ ይርዳል። የሰማነውን በየልቦናችን ያሳድር። ወስብሐት ለእግዚአብሔር። ይቆየን።